ፒኤችዲ ወርክ ላይ ያው ቶሎ እንዲጨርሱም እንዳጨርሱም የሚያደርጓቸው እኚህ ምክንያቶች ናቸው። አንዱ ፒኤችዲ ዊዝ ኮርስ ወርክ፣ ፒኤችዲ ዊዛው ኮርስ ወርክ ማለት ነው። ኮርስ ወርክ ያለው ፒኤችዲ አለ፣ ኮርስ ወርክ የሌለው ፒኤችዲ አለ። ኮርስ ወርክ ያለው ፒኤችዲ ሲኖር እሱን ጆይን ካረግን ምንድነው ለአንድ ወር 2 ዓመት ኮርሱን እንማራለን። ከዛ በኋላ ነው ስለ ቴሲስ ስለ ዲዘርቴሽን የምናስበው ማለት ነው። እሱ አድቫንቴጁ ምንድነው? ስለ ፊልዱ ጥልቅ እውቀት እንዲኖረን ስለ ዶሜናችን በጥልቀት እንድንረዳ ይረዳናል። ያው ጋፑን ቲዎሬቲካል ጋፑን ለመሸፈን ይረዳናል። ብዙ ጊዜ ይሄን ነገር የሚከተሉት እነ ዩኤስኤዎች፣ ካናዳ፣ ኤሽያን ዩኒቨርሲቲ ላይክ ኢንዲያዎች ይህንን ይከተላሉ። ፒኤችዲ ዊዝ ኮርስ ወርክ የኢትዮጵያ ዩኒቨርሲቲዎችም ይከተላሉ። እኔ አሁን እንትን ያልኩበት የተማርኩበት ዩኒቨርሲቲ ፒኤችዲን ኮርስ ወርክ አለው። ከኮርስ ወርክ በኋላ ደግሞ ሰከንድ ይር ፈርስት ሴሚስተር ላይ ሆሊስቲክ ኤግዛም መፈተን አለ። ሆሊስቲክ ኤግዛም ካለፋችሁ በኋላ ነው ስለ ፕሮፖዛል ራሱ የምታስቡት ማለት ነው። ስለ ፕሮፖዛል መጽሐፍ ምናምን የምናስበው ማለት ነው። ስለዚህ እንደዚህ አይነት እንደ ካሪኩለሙ ነው የሚወሰነው እና ፒኤችዲ ዊዝ ኮርስ ወርክ ሲኖር ስለ ዶሜን ናውሌጁ በደንብ እንድናቅ ይረዳናል። ግን ኢምፓክቱ ምንድነው? ፋስት ኮምፕሌሽን የለም፣ ዲሌይ እናደርጋለን። ለምን ስለ ዲዘርቴሽኑ ላይ ሳይሆን ቀጥታ የምንገባው ኮርሱን ከተማርን በኋላ ነው ስለምን እንደምንሰራ ራሱ የምናስበው ማለት ነው። ስለዚህ ዲሌይ ሊያደርግብን ይችላል ፒኤችዲ ዊዝ ኮርስ ወርክ ሲኖር። ግን አድቫንቴጁ ስለ ዶሜኑ በጥልቀት እንድናቅ ይረዳናል ማለት ነው። ቴዎሪቲካል ናውሌጁን ቴክኒካል ዴፕዙን በደንብ እንድንረዳ ይረዳናል። ስለዚህ ዩኤስኤ ላይ ካናዳ ምናምን ኤሽያን ካንትሪ ላይ እንደዚህ አይነት እንትኖች አብዛኞቹ ሰዎች የሚዘገዩት አንዱ በዚህ ምክንያት ነው። ኮርስ ወርክ ጨርሶ ነው ስለ ቴሲስ የሚያስቡት ማለት ነው። አንዱ ይሄ ነው። ፒኤችዲ ዊዝ ፓብሊኬሽን ስንል ደግሞ ምንድን ነው? ኮርስ ወርክ አንማርም፣ ኤግዛም ምናምን የለውም። ቀጥታ ወደ እንትን ነው የምንገባው። ዳይቭ ኢንቱ ሊትሬቸር ሪቪው፣ ዳታ ኮሌክሽን፣ ዳታ አናሊሲስ ከዛ በኋላ ጽፈን ፓብሊሽ ማድረግ ኦሪጂናል ሪሰርች ማውጣት ላይ ነው ፎከስ የሚያደርገው ማለት ነው። ኦሪጂናል ሪሰርች እስከሰራን ድረስ በቃ ያ ነው ፒኤችዲ የሚያስብለው ማለት እና ኮርስ ወርክ የለውም፣ ኤግዛም የለውም። ለእያንዳንዱ ኮርስ ቀጥታ ከአድቫይዘር ጋር ተግባብተን የሆነ ኮንሰፕት ኖት እንጽፋለን። እሱን አጠናክረን ወደ ፓብሊኬሽን ቀይረን ከዛ እንመረቃለን። ስለዚህ ፋስት ፓብሊኬሽን አላቸው፣ ፋስት የመጨረስ እንትን እድል አለው ማለት ነው። ለኮርስ ወርኩ የምናጠፋውን ጊዜ በሪሰርች ላይ ስለምናጠፋ ማለት ነው። በብዛት ይሄ የሚከተሉ ሀገራት እንደ ዩኬ፣ አብዛኞቹ የኢሮፒያን ዩኒየን ሀገር ውስጥ ያሉት እንትኖች ይህንን ይከተላሉ። አውስትራሊያ ምናምን አይነት ሀገራት ይህን ስልት ይከተላሉ። ፒኤችዲ ዊዝ ኖ ኮርስ ወርክ ማለት ነው። እና አላማቸው ምንድነው? ኦሪጂናል ሪሰርች እንትን ማድረግ፣ ቶፕ ቲር ጆርናል ላይ ማሳተም። አሁን ኪው1 ኪው2 ምናምን ቶፕ ቲር የተባሉ ጆርናል ላይ ካሳተምን በቃ ቀጥታ ወደ መመረቅ ነው የምንሄደው። በ3 ዓመትም መጨረስ እንችላለን ማለት ነው። አሁን 4 ዓመት 5 ዓመት የሚፈጅብን ሌሎች እንትኖች ላይ ኮርስ ወርክ ላይ ስለምናባክን ነው ግማሹም ማለት ነው። ግማሹን አሁን ኢትዮጵያ ውስጥ አሁን የእኛ ዩኒቨርሲቲ አርባ ምንጭ ሁለቱንም አካቷል በእኛ ካሪኩለም። ኮርስ ወርክ አለው። ከኮርስ ወርክ በኋላ ነው ዲዘርቴሽን የምንለው። ፓብሊኬሽንም አለው። ለመመረቅም 2 ስኮፐስ ኢንዴክስ ጆርናል አትሊስት 2 ማለት ነው። አትሊስት 2 ፓብሊሽ አድርጋችሁ ነው የምትመረቁት ማለት ነው። የሁለቱ ቤስት ኦፍ ዘ 2 ነው የያዘው ማለት ነው። ኮርስ ወርኩም አለ ፓብሊኬሽኑም አለ ማለት ነው። ስለዚህ እሱ ሪኳየርመንት ስንጨርስ ነው እንትን የምናደርገው እና ግን ዊዛውት ኮርስ ወርክ የሆነ ፒኤችዲ ምን ያስፈልጋል? ማስተርስ ላይ ሆነን የተሻለ ፓብሊኬሽን ልምድ ያለን ከሆነ ነው እሱ እንትን የሚያደርገን ማለት ነው። ማስተርስ በምንማርበት ሰዓት የፓብሊኬሽን ባክግራውንድ ኤክስፒሪያንስ ምናምን ያለን ሰዎች ከሆንን በጣም ይቀለናል ማለት ነው። ይሄ ፒኤችዲ ዊዛውት ኮርስ ወርኩ ማለት ነው። ያ ልምድ የሌለን ከሆነ ኮርስ ወርክ ያለበት የተሻለ ነው እና ሁለቱም አድቫንቴጅ ዲስአድቫንቴጅ አላቸው። ስለዚህ ዲስአድቫንቴጁ ቶሎ የመጨረስ እና ያለመጨረስ ጉዳይ ነው። ሌሎቹ ነገሮች ኦልሬዲ አሪፍ ናቸው። እንትኖቹ ቶሎ የመጨረስ እና ላለመጨረስም ግዴታ ስኮፓችን ስለሰፋ እንትንም ስላለ ብቻ ላይሆን ይችላል ማለት ነው። ይሄ